እንደምን አላችሁ ክቡራን ቤተሰቦቻችን። ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማቸዋለን። የቢዛሞን አማራ የአዝመራ መሰብሰቢያ ወቅት እየጠበቁ ዓመት ሙሉ የለፋበትን ሰብል መዝረፍና ማቃጠል የዘወትር ግብር የሆነው የአገዛዙ አራዊት ሰራዊት ስራ ሆኗል። ይህንን ጉዳይ አሰናድተናል፣ ተሰሙታላቸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉሥ ሚኒሊክ አሊኮር ዋሲል ክፍለ ጦር በዛሬው ዕለት ማለትም ህዳር 11 ቀን 2018 ዓ.ም ከጠላት የከዱ 5 የሰራዊት አባላትን በደማቅ ሁኔታ ተቀበለ። ተሰሙታላችሁ። በዛሬው ዕለት 3 የአድማ ብተና አባላት ውባንተ አባተ ክፍለ ጦር በመቄትን እስከ ሙሉ ትጥቃቸው ተቀላቀሉ። ይህንንም ዘገባ አሰናድተናል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ105ኛ ኮር 55ኛ ክፍለ ጦር የአቸፈር ወንድዬ አናብስቶች ጡት ቆራጩን የብልጽግና ቡድን ሲገርፉት ውለዋል። ይህንም ዜና አሰናድተናል፣ ትሰሙታላችሁ። የምስራቅ አማራ ኮር 1 እና ኮር 2 የሚኒሊክ ዕዝ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዘግቧል። ይህንም ዘገባ አሰናድተናል። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የምስራቅ አማራ ኮር 1 እና ኮር 2 የሚኒሊክ ዕዝ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዘገቡ። የፋሽስቱ አገዛዝ ብልጽግና ሰራዊት በራያ ቆቦ፣ በጮቢ ግንባርና ተኩለሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ባስገባችው ቻይና ሰራሽ ወራር ላይ በተጠመዱ 350 ኤም መድፎች ቢኤም ብረት ለበሶችና ዙ 23ን ታግዞ ህዳር 9 2018 ዓ.ም ከቀኑ 3 ሰዓት ጀምሮ እስከ ህዳር 10 2018 ዓ.ም ምሽት ድረስ በተጠናቀቀው ተጋድሎ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት ተመልሷል። በተጋድሎው የምስራቅ አማራ ኮር 1 አሃዶች አውንጆና ክፍለ ጦር አሳምነው ክፍለ ጦር 2ኛና 5ኛ ሻለቆችና ከኮር 2 ዲቢና ወርቄ እንዲሁም የዕዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ ጠላት ላይ ከባድ ሰብአዊ ኪሳራ በማድረስና ቀጠናውን የማስከበር ታላቅ ድል ተጎናጽፏል። በተጋድሎው ከባድ ፋሽስቱ አገዛዝ ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ሕይወት ላይ የሞትና የአካል መጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶች ተጨፍጭፈዋል፣ ቤትና ንብረትም ወድመዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ105ኛ ኮር 55ኛ ክፍለ ጦር አቸፈር ወንድዬ አናብስቶችን ጡት ቆራጩን የብልጽግና ቡድን ሲገርፉት ውለዋል። ትናንት ህዳር 10 2018 ዓ.ም ማታ ላይ የቢትወደድ አያሌው መኮንን አናብስቶችን ለማፈን ከሊበን ወደ የስማላ በማጠራቀም ጉዞን ወደ በለል አቅጣጫ ጉዞ አድርጎ ጉዞው ከሽፎበታል። ጉዞው የከሸፈበት ዘራፊና አውዳሚ ስርዓት የግለሰቦችን ቤት እየገባ ዘርፏል። የተጠገኑ ትምህርት ቤቶችንም አውድሟል። ጉዞውን ያከሸፉት የቢትወደድ አያሌው መኮንን አናብስቶች በዛሬውም ዕለት ማለትም በህዳር 11 2018 ዓ.ም በለል ላይ ይህን ጡት ቆራጭ አረመኔ ስርዓት እቅዱን አክሽፈውበት ስስብልቱን ለይተው ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ውጊያው ተካሂዷል። ምቱ የከበደው የጁላ ሰራዊት የተመታው ተመቶ ቀሪው እግር አውጭኝ ብሎ ወደ መጣበት ይስማላ ከተማ ተመልሷል። በውጊያውም በውል ያልታወቀ የጁላ ሰራዊት እስከ ወዲያኛው ተሸኝተዋል። 1 ሻምበል መሪና ብሬን ተኳሾችም ተሰናብተዋል። ቢዛሞን አማራ የአዝመራ መሰብሰቢያ ወቅት እየጠበቁ ዓመት ሙሉ የለፋበትን ሰብል መዝረፍና ማቃጠል የዘወትር ግብር የሆነው የአገዛዙ አራዊት ሰራዊት
የሆሮ ጉድሩና ምስራቅ ወለጋ ዞን አዋሳኝ በሆነችዋ የአማራ ማህበረሰብ ብቻ የሚኖርባት የአቤ ደንጎሮ ወረዳዋ ውባ አንጭ ከተማ ከነፍስ ወከፍ እስከ የቡድን ከባባድ መሳሪያ ሞርተርና ዙ 23ን ይዞ የገባው ጠላት ከአካባቢ ፋኖዎች ጋር ከጠዋት 3 ሰዓት የጀመረ ጦርነት እሽቱ ጨለማ አገላግሎታል። የአገዛው ሰራዊት በርካታ ኃይሉ መመታቱን ተከትሎ ከቱሉ ዋዩና ቱሉ ጋና ከተሞች ኃይል ያስጨመረ ሲሆን አሁን ከመሸ ደግሞ ከጉዳይ ቢላ ወረዳ ሌላ ኃይል ጨምሯል። በውባንጭ ጉዳይ ቢላና በረሃማ አማራ የሚኖርባቸው ቀበሌዎች የድሮን አሰሳ እየተደረገ እንደሆነ ምንጮች ለቢዜማ ሚዲያ ገልጸዋል። ፋኖ ኃይለኛ ብትሩን ያሳረፈበት የአገዛው ሰራዊት በርካታ ንጹሐን አማራዎችን ከውባንጭ ከተማ ረሽኗል። በጦርነት ምክንያት ሽሽት ላይ የነበሩ ሕፃናትና ሴቶችንም በአገዛዙ ሰራዊት መታገታቸውን ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር በዛሬው ዕለት ማለትም ህዳር 11 ቀን 2018 ዓ.ም ከጠላት የከዱ 5 የሰራዊት አባላትን በደማቅ ሁኔታ ተቀበለ። አንድ እስከሚሆኑ እንጠብቅ እያሉ የጠላት መጠቀሚያ የነበሩ ወደ ፋኖ እየመጡ ነው። ሰሞኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ ዕዝ ምክትል ሰብሳቢና ወታደራዊ አዛዥ ፊት አውራሪ ድርሳን ብርሃኔ ከአማራ ፋኖ ህዝብ ድርጅት ሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ ሲመካከሩ የሚያሳይ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ የፋኖን አንድነት ሲጠባበቁ የነበሩት ሁሉ ከጠላት ካምፕ እየሾለኩ መምጣት ጀምሯል። በራሱ ህዝብ ላይ ከሚተኩስ መንግስት ጎን በመቆማችን እጅጉ ጸጸት ይሰማናል ያሉት በዛሬው ዕለት ከጠላት ከድተው የመጡ 3 የሚሊሻና 2 አድማ ብተና አባላት ባለፉት ዓመታት ከአማራ ህዝብ ላይ የተፈጸመውን ግፍ እና ዛሬም እየተፈጸመ ያለው የግፍ ግፍ እጃችንም እረፍት ስለነሳው የእውነት መንገድ በመሻት ወደ ፋኖ መተናል ሲሉ ተናግረዋል። በተለያዩ ምክንያቶችና በድንግርግር ገብተን የብርሃኑ ጁላ ሰራዊት ጋር በመሆን ባለፉት ወራት በሰራነው ስህተት የሚሰማን ጸጸት እረፍት ስለነሳን ቢያንስ ከእንግዲህ ህዝባችንን እንካስ በሚል ወደ ፋኖ ልንመጣ ችለናል ያሉት እነዚህ አካላት ከጠላት ጋር ሆነው የራሳቸውን ህዝብ እየወጉ ላሉት ሁሉ የትግል ጥሪ አቅርበዋል። እስካሁኑ ይብቃ በማለት ንግግሩን የጀመረው አንድ የአድማ ብተና አባል በበኩሉ አማራ ፋኖ አንድ እየሆነ በመምጣቱና ልዩነቶችን በውይይት መፍታት በመጀመሩ የተነሳ ወንድሞችን ፈልጌ ወደ እነሱ ልመጣ ችያለሁ ሲል ተናግሯል። የዋሲል ክፍለ ጦር አዛዥ አርበኛ እንድርስ ኢማም ለቀሪዎችም የትግል ጥሪ አቅርቦ በዛሬው ዕለት ክፍለ ጦሩን የተቀላቀሉት ደግሞ የመሳሪያ ግምት ዋጋ ተሰጥቶ ወደሚፈልግበት ቦታ መሄድ እንደሚችሉ እንዲሁም አብረው መታገል የሚፈልጉትንም ለማታገል ዝግጁ መሆኑን በክፍለ ጦሩ ስም ገልጸዋል። በዛሬው ዕለት 3 የአድማ ብተና አባላት የውባንተ አባተ ክፍለ ጦር በመቄትን እስከ ሙሉ ትጥቃቸው ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ ዕዝ ላስታ አሳምነው ኮር የሜጀር ጀነራል ውባንተ አባተ ክፍለ ጦር በመቄት በስቦ መስከዳት ስልት በርካታ የሚኒሻና የአድማ ብተና አባላትን ከአፓርታይዱ የአብይ አህመድ ስርዓት ገለል በማድረግ አጉሪ ተግባር እየፈጸመ ይገኛል። 3 አድማ ብተና አባላት በትናንትናው ዕለት የሜጀር ጀነራል ውባንተ አባተ ክፍለ ጦር በመቄትን የተቀላቀሉ ሲሆን የአብይ ስርዓትን ጨፍጫፊነት ስለተረዳን ወደ ትክክለኛው መስመር መተናል፣ ባልደረቦቻችንም ለመውጣት ተዘጋጅተዋል ሲሉም ገልጸዋል። የአድማ ብተና አባላቱን የሜጀር ጀነራል ውባንተ አባተ ክፍለ ጦር በመቄት የኮሎኔል ሰለሞን አሻግሬ ሻለቃ መሪ አርበኛ መብራት ጌትነትና ምክትል አዛዥ አርበኛ በረከት ወርቄ ሌሎች ኮሚቴዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። ለተደረገላቸውም ወንድማዊና ደማቅ አቀባበል ልባዊ ምስጋናቸውንም ገልጸዋል። ለዛሬ የደርሳችሁ ይገባል ብለን ላብቶላችሁ መረጃዎች ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።